ሰላም። በአንድ ወቅት የሜዲካል ዶክተር ወደ እኔ መጣና ዶክተር ሮድመን ምን ያህል ጊዜ ነው ስለ ጭንቀትና በጣም ስለማሰብ ሰብከ የምታውቀው አለኝ። እኔም ትንሽ ሀሳብ አደረኩና ምናልባት በአመት አንድ ጊዜ ሊሆን ይችላል ብዬ መለስኩለት። እሱም እንደዚህ አለኝ፣ በጣም መጥፎ ነው፣ በጣም መጥፎም ስራ እየሰራ ነው አለኝ። እንዴት ስለው በየሳምንቱ እሁድ ልትሰብከው ይገባል አለኝ። እኔም ሰዎች ይሰላቻሉ፣ ብዙም ደስ እያላቸው አይመጣም ብዬ አልኩት። በመጨረሻም እንዲህ አለኝ፣ እነሱም ቢያንስ ጤነኛ ታረጋቸው ነበር አለ። ቢያንስ ቢሮ ውስጥም ብዙ ታማሚ አይበዛብኝም አለ። አብዛኛው ጊዜ ለመታከም ወደ ቢሮ የሚመጡ ሰዎች በጣም ለረጅም ጊዜ በሆዳቸው የያዙት ጭንቀትና እረፍት የማይሰጣቸው ሀሳቦች ተደማምረው እነሱን በሽተኛ ያድርጓቸዋል። ጭንቀታቸውና ከበቂ በላይ ማሰባቸውን የሚያቆሙ ቢሆን ኖሮ ይሄ ሁሉ አይከሰትም ነበር አለኝ። ታዋቂው እንግሊዛዊ ጸሐፊና ፊሎሶፈር ጊልበርት ቼስተርተን እንዲህ ብሎም ተናግሮ ነበር። በህይወት ዘመንህ አንድ ስብከት ብቻ ስበክ ቢባል ወይም አንድ መድረክ ብቻ ኖሮ መድረኩን ምራ እንኳን ቢባል ስለ ጭንቀትና ከበቂ በላይ ስለማሰብ እሰብክ ነበር። አሁን ታዲያ እየጠየቃችሁ ሊሆን ይችላል፣ ዶክተር ሮድመን እንዴት መጨነቅ ላቁም? ራሴንም በብዙ ሀሳቦች ወጥሬ ይዤዋለሁ፣ እንዴትስ እረፍት ልስጠው እያላችሁ ነው። በጣም ጥሩ። ይህም በጣም ቀላል ነው፣ ግን እንደምታስቡትም ቀላልም አይደለም። ሲምፕል በት ናት ኢዚ። መልሱን አንድ ቦታ ታገኙታላችሁ። መዝሙረ ዳዊት ምዕራፍ 34 ከቁጥር 4። እናም በግልጽ ጽሑፍ ተቀምጦልናል። እንዲህም ይላል፣ እግዚአብሔርን ፈለግኩት፣ እሱም መለሰልኝ፣ ከፍርሃቴም ሁሉ አዳነኝ። አሁን እዚህ ጋር አንድ ነገር ብቻ አስተውሉ። አንዳንድ ፍርሃቶቻችሁን ብቻ አይደለም የሚያስወግድላችሁ፣ ቅልል ያለውን ፍርሃታችሁ ብቻም አይደለም የሚያስወግድላችሁ፣ ሁሉንም እያንዳንዱ የሚያሳስባችሁን ነገር ነው። ስለዚህም መልሱ በጣም ቀላል ነው። ነገር ግን ያን ያህል ቀላል አይደለም ያልኩት ለዚህ ነው። መጀመሪያም ፈጣሪን ፈልጉ፣ ከዛም ምንም የማይነቃነቅ እምነት ያስፈልጋቸዋል። ይህንን ስል ምን እያልኩ ነው? ስታወሩ ወይም ፍርሃታችሁን ስትገልጹለት ወይም እንዲረዳችሁ ስትጠይቁት እንዳለ ቁጭ ብሎ እንደሰማችሁ ወይም እየተመለከታችሁ እንዳለ ሊሰማችሁ ይገባል። ያን ያህል እርግጠኛ መሆን አለባችሁ። ምክንያቱም ከምርም ቁጭ ብሎ እያዳመጣችሁ ነው። እያንዳንዱ የምታደርጉትን ነገር ያውቃል። ልትጠይቅም ያሰባችሁትን ነገር ከመጠየቃችሁ በፊት ያውቃል። እናም እናንተን ከፍርሃታችሁ እንዲያላቅቃችሁ ስትጠይቁት እንደሚሰማችሁ በጣም እርግጠኛ መሆን አለባችሁ። እናንተ ልባችሁ ሙሉ ሆኖ ወይም ልባችሁ በእምነት ተሞልቶ ያን ያህል እርግጠኛ ሆናችሁ እሱን መጠየቅ ከቻላችሁ ፍርሃቶችና ጭንቀቴን ሐሳቤን ሙሉ ውሰድልኝ ካላችሁት የምርም ያደርገዋል። አሁን ይህንን ስላችሁ በጣም ደስ ይላል አይደል? ሲሰማ ደስ ይላል። በህይወት ዘመኔ መጽሐፍ ቅዱስን ብዙ ጊዜ አንብቤያለሁ። እናንተም ልብ ብላችሁ አንብባችሁት የምታውቁት ከሆነ በውስጡ የተጻፉትንና ቃል የገባልን እንዳለ በደንብ አድርጋችሁ ታውቃላችሁ። እስካሁን መጽሐፍ ቅዱስ ባለው መንገድ ሄደን ምንም ያጣነው ነገር እንደሌለ ልብ ብለን የተባለው የተጻፈው ነገር እንዳለ እየተከሰተልን ነው። ታዲያ አሁን ስለ ጭንቀት፣ ስለ ፍርሃትና ከመጠን በላይ ስለ ማሰብ የተጻፉልን ነገሮችን ለምን ልብ ብለን አናይም? እንደ ሌላው ጊዜ እኮ ቃሉን ይጠብቃል፣ ሁልጊዜም ታማኝ ነው። የአሜሪካዊው ዶክተር ለኔ ያለኝን ልብ አልኩና ቆይ ይህንን ነገር በደንብ ላጣራ ብዬ ሪከርዱን መመልከት ጀመርኩ። መዝገቤንም ሳገላብጥ እስከ ዛሬ ድረስ በህይወት ዘመኔ 61 ጊዜ ስለ ጭንቀት ሰብኬያለሁ። አሁን እዚህ ቤተክርስቲያን ውስጥ ሆኜ ለእናንተ የማስተላልፈው መልእክት 62ኛዬ ስብከት ነው። የሚያስገርመው ነገር ደግሞ በጣም ድንቅ የሚባሉ ትምህርቶችን ነበር ስሰጥ የነበረው። በጣምም ያስገርም ነበረ። እንደዛም ቢሆን ግን አሁንም
እንደዛ የሚያስቡ የሚፈሩና የሚጨነቁ ሰዎች አሉ። ይህን ሁሉ ስብከት ይህንን ሁሉ ሌክቸር ቁጭ ብለው አዳምጠውኝ አሁንም የሚጨነቁ አሉ። ከድሮ ጀምሮ ይዘን የመጣ ነው የራሳችን የግላችን ጠላታችን ነው ጭንቀት ወይም ፍርሃት። ታዲያ አሁን እንዴት ጭንቀትን እናስወግድ? ቀላሉ መፍትሄ ምንድን ነው? በቀላሉ ስንመለከተው ማሰብ ወይም መጨነቅ አንድ ሐሳብ ነው። እዚች ዓለም ላይ በጣም ታላቅ ከሚባሉ ሐሳቦች መካከል መጨነቅ አንደኛው ነው። ጠንካራ የሚባል ስሜትን በውስጣችን ትቶልን ያልፋል። እዛው ከፍርሃት ጋር ጎን ጎን በመተው ማለት ነው። ሁለቱን ግን የሚበልጥ አንድ ትልቅ ስሜት በውስጣችን ውስጥ የሚያሳድርብን ምንም ስሜት የማይሽረው ታላቅ ሐሳብ አለ። ያም ሐሳብ ደግሞ ፌዝ ወይም እምነት ነው። አንድ ሰው ሙሉ ለሙሉ ሊቀይር ከሚችለው ስሜቶች ውስጥ እምነት አንደኛውና ዋነኛው ነው። እያንዳንዱ አሁን የገለጽናቸው ነገሮች በሐሳብ የሚጀምሩ ነገሮች ናቸው። መጨነቅም ሆነ እምነት። አንድ የሰው ልጅ እምነትን የሚያመጣልን ትቶ ነገን ወደ ህይወታችን ለሚያመጣልን ነገር ትኩረት መስጠት ከጀመረ ወይም እነዛን ነገር ለማበልጸግ ከሞከረ ህይወቱ በጭንቀት እንደሚሞላ በጣም ግልጽ ነው። ስራው ከጠዋት እስከ ማታ መጨነቅ ብቻ ይሆናል። ነገር ግን በተቃራኒው እያበለጸገ የሚሄደው በውስጡ ያለውን ራሱን የሚያሳድጉለት የእምነት ሐሳቦችን ቁጭ ብሎ እየተንከባከበ ከሄደ ያ ሰው ነፃ እየሆነ ይሄዳል። እናም በጣም ደስተኛ፣ በህይወቱ እርካታን የቀመሰ ነፃነቱም የታወጀለት ሰው ይሆናል። ስለዚህ የእናንተም ዋና ስራ የሚሆነው እምነት የተባለችውን ነገር ልክ መጽሐፍ ቅዱስ ላይ እንደተጻፈች ከዛ ወስዳችሁ ጭንቅላታችሁ ውስጥ መቅበር ነው። እንደምንም ብላችሁ እቺ ትንሽ ጭንቅላታችሁ ውስጥ ልትቀብሩት ወይም ልታስገቡት ይገባል። በፍጹም ልትወጣ አይገባም። በቻላችሁት አቅም አእምሯችን ማጨናነቅ ነው ያለባችሁ። ስታጨናንቁት ግን በእምነት ሐሳቦች ብቻ ነው የሚሆነው። ከዛም ከትንሽ ጊዜ በኋላ ሁሉም ነገር ብን ብለው ይጠፋል። ልክ መጀመሪያ አእምሯችሁ ውስጥ እንዳልነገሰ አእምሯችሁ ውስጥ እንዳልነበረ ነገር በኖ ይጠፋል። እናም ከመጨነቃችሁ ወይም ራሳችሁን ከማስጨነቅ ከማሰብ ከተለያዩ የዚህ አይነት ችግሮች አላቃችሁ ወደ እምነት ወይም ራሳችሁ በእምነት እና በተስፋ ወደ መሙላት መሄድን ይጠበቅባችኋል። ይህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ። አመሰግናለሁ።